እኮ ልጄ ነህ አትሞትም ብሎኛል የሞትን መውጊያ ኢየሱስ ሰብሮታል። አንተ እኮ ልጄ ነህ አትሞትም ብሎኛል የሞትን መውጊያ ኢየሱስ ሰብሮታል። በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አንተ እኮ ልጄ ነህ አትሞትም ብሎኛል የሞትን መውጊያ ኢየሱስ ሰብሮታል። አንተ እኮ ልጄ ነህ አትሞትም ብሎኛል የሞትን መውጊያ ኢየሱስ ሰብሮታል። በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን በአምላኬ እግዚአብሔር ሆይ ወደ መንፈሳዊ ከፍታ ወደ መንፈሳዊ ብስለት እንድታመጣቸው ትምህርቱን ተምረው ራሳቸውን ማደጋቸው በነገሮች ሁሉ እንዲገለጥ ማሰብ እንዲችሉ አንተ አቅም ጉልበት እንድሰጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለን። ማንኛውም የጠላት ፍላጻ ይህን ቃል እንዳይማሩ ሐሳባቸው የሚበትን እግዚአብሔር አምላክ ሆይ የሚያንከራትት የሚያቅበዘብዝ የጨለማ ሥራ በኢየሱስ ክርስቶስ ስም ከሕይወታችን ላይ የተሰበረ እንዲሆን ጸልያለሁ። ቀሪ ጊዜ ሰዓቱን ባርክልን። አሜን። መልካም እንግዲህ የእግዚአብሔርን ቃል መማር መልካም ነው። መንፈሳዊ ብስለት እንግዲህ በጣም ወሳኝ ማናችንም ብንሆን ይሄ ስፒሪቹዋል ማቹሪቲ የሚባለው ነገር ከሁላችን የሚጠበቅ እግዚአብሔር እንድናድግለት የሚፈልገው ጉዳይ ነውና መንፈሳዊ እድገት ውስጥ መንፈሳዊ ብስለት ውስጥ መንፈሳዊ ለውጥ ውስጥ ሁላችን እግዚአብሔር ከኛ የሚጠብቀው ነው። ልክ የገዛ ልጆቹ የተወለዱ ልጆች ወላጅ ወይም ቤተሰብ እድገቱን ተስፋ እንደሚያደርግ ካላደገ ልቡ እንደሚያዝን እኛም እግዚአብሔር እኛን እድገት ይፈልጋል። ስለዚህ መንፈሳዊ እድገት በሕይወታችን ውስጥ እግዚአብሔር ፍሬ ስናፈራ ማየትን ይፈልጋል። ተለውጠን በእኛ የዓለም ብርሃን ሆነን የዓለም ጨው ሆነን የዓለም በረከት ሆነን ብዙዎችን ወደ እግዚአብሔር መንግሥት የሚጠራ የሕይወት ማንነት እንዲኖረን ይፈልጋል። ስለዚህ ለአንድ ክርስቲያን ይሄ መንፈሳዊ እድገት መንፈሳዊ ለውጥ በጣም ወሳኝና ወሳኝ ነው። ሰው በእድሜ አንድ ሰው በመንፈሳዊ ብስለት ስናስብ መንፈሳዊ ብስለት የሚለውን ትምህርት ከመማራችን በፊት መንፈሳዊ ብስለት ያልሆነ ወይም ደግሞ መንፈሳዊ እድገት ያልሆነ ነገር ምንድን ነው ብለን ትንሽ ብናይ ራሳችንም ከዛ ውስጥ ካልሆነን ቶሎ በጊዜ ለመውጣት ይህን ቃል እንድንማር ያስፈልጋል። መንፈሳዊ እድገት ወይም መንፈሳዊ ብስለት የእድሜ ጉዳይ አይደለም። ጌታ ይባረክ። የእድሜ ጉዳይ አይደለም። መንፈሳዊ እድገት ጊዜ፣ ጥረት ወይም ደግሞ የሚጠይቅ ጉዳይ ሳይሆን የአስተሳሰብ የህይወት ለውጥ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል ከዳግም ልደት ጀምሮ የሚጀመር የህይወት ለውጥ ነው እንጂ እኔ እኮ ማን መሰልኳቸው 40 ዓመት ነው ጌታ ቤት የቆየሁት በሚል እድሜ ገደብ እሱ ለቅርስ ነው የሚጠቅመው። ለመንፈሳዊ እድገት ግን ምንም ዋጋ የለውም። ለምን አንድ ሰው ሽበት ስላወጣ ወይም እድሜው ስለቆየ ወይም እግዚአብሔር ቤት ብዙ ነገር ስላለው አደገ ማለት አይቻልም። ለምን መንፈሳዊ እድገት መንፈሳዊ ብስለት የእድሜ ጉዳይ አይደለም የሚባልበት ምንድነው? በዚህ በሰዎች የእድሜ ፕሮሰስ ውስጥ የሚመጣ ሳይሆን በጣም ሂደት ያለው ልክ አንድ ብርቱካንን ዘሩን ከዘራንበት ጊዜ ጀምሮ ስንኮተኩተው ስናጠጣው ማዳበሪያ ስንጨምር ሂደቱን ጠብቆ ጊዜውን ጠብቆ በጤናማ እድገት ውስጥ ሲሆን የሚመጣ ለውጥ ነው እንጂ
በአንድ ጊዜ ዱብ ብሎ ወይም ደግሞ የሚመጣ በፍጥነት የሚመጣ ነገርም አይደለም። ደግሞ ለመለወጥና ለመቀየር እምቢ ባለ ማንነት ውስጥ የሚመጣም አይደለም። ምክንያቱም እግዚአብሔር ቤት ውስጥ ሆነው የትልቅ ትንሽ ሰዎች አሉ። እድሜያቸው በጌታ ቤት የቆዩ ናቸው፣ ግን እንደ ሕፃናት። ትዝ ይላችሁ ከሆነ 1ኛ ቆሮንቶስ ምዕራፍ 3 ላይ ከጊዜው የተነሳ እነኚህ ሰዎች ጳውሎስ ካስተማራቸው ትምህርት የተነሳ መለወጥ ነበረባቸው። ነገር ግን አሁንም ሕፃናት ናቸው እና ጠንካራ መብል መብላት አትችሉም። በእድሜያችሁ ቆይታችኋል፣ በመንፈሳዊ ነገሮችን ተለማምዳችኋል። ነገር ግን ባለመለወጣችሁ አሁንም ስጋዊ ናቸው። በመካከላችሁ ክርክር አለ። ጠንካራ ምግብ ልትበሉ አትችሉም አላቸው። ስጋውያን ናችሁ። ስለዚህ በእግዚአብሔር ቤት 50 ዓመት 60 ዓመት መቆየት ወይም በትልልቅ አገልግሎት ላይ መሰማራት አንድ ሰው መንፈሳዊ ብስለት አያሰኘውም። መንፈሳዊ ብስለት የሚመጣው በሕይወታችን እኔና እናንተ ልክ ጌታ ኢየሱስ በጥበብ በቁመት በሞገስ በእግዚአብሔር ፊት ያድግ ነበር፣ በሰውም በእግዚአብሔር ፊትም ያድግ ነበር ይላል። አያችሁ፣ እድሜው ሲታይ ትንሽ ነው። በ12 ዓመቱ ቤተ መቅደስ ሄዶ የእግዚአብሔር ቃል ይፈትሽ ይመረምር ነበረ። ከዛም በኋላም ባለው ላይ በቁመቱም በጥበቡም በሞገስም ከእድሜው ትንሽነት ጀምሮ እስከ 30 ዓመት ሞልቶት እስከሚጠመቅና ወጥቶ እስከሚያገለግል ድረስ እድገት በሕይወቱ ውስጥ ነበረ። እድገቱ በምን የተገለጠ ነው? በጥበብ የተገለጠ ነው። በቁመት የተገለጠ ነው። በሞገስ የተገለጠ ነው። በእግዚአብሔር ፊትና በሰው ፊት የሚያደግ ነበር። አንዳንድ ሰው በሰው ፊት ያደገ ነው፣ በእግዚአብሔር ፊት ግን ሕፃን ነው። እንደዛ መሆን የለበትም። ስለዚህ ይሄ ማስጠንቀቂያ የሚሆነው በጌታ ቤት ረጅም ዓመት ስላስቆጠርን ስለከረምን በሰለን ማለት አይቻልም። ልንበስል የምንችልበት ሚስጥሩ አንድና አንድ በእግዚአብሔር ቃል ራሳችንን እየፈተሽን የምንማር ከሆነ ብቻ ነው። ለሁሉም ነገር ዕብራውያን ምዕራፍ 5 ላይ በጣም አሁን ማወራችሁን ነገር ከዕድሜ ወይም ደግሞ በእግዚአብሔር ቤት ከመቆየት የተነሳ አይደለም የሚባልበት የዕብራውያን ክርስቲያኖች የገጠማቸው እነኚህ ከአይሁድ እምነት ወደ ክርስትና እምነት የፈለሱት በተለይ የዕብራውያንን መጽሐፍ ስትመለከቱ ጸሐፊው የዕብራውያን ክርስቲያኖችን ከነበራቸው ልምምድ ቀጥታ አይናቸውን ፎከስ ወደ ኢየሱስ ክርስቶስ እንዲያደርጉ በጣም ጥረት ሲያደርግ ታያላቸው። ይሁንና ግን ምዕራፍ 5 ላይ ከጊዜው የተነሳ አስተማሪ ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃል መጀመሪያ ያለውን የሕፃናት ትምህርት እንዲያስተምራችሁ እንደገና ያስፈልጋቸዋል ይላል። ሁሌ ትባረካለህ፣ ትጠረምሳለህ፣ እንደው ትከናወናለህ እያለ ይህን ከረሜላ እቺ ፋስት ፉድ የሆነች ነገር አየር ያዘው፣ አየሩን ያዘው፣ አስለቀቀው፣ ልቀቀው፣ ያዘው እየተባለ አሁንም የሕፃናት ትምህርት ኬጂ ወይም ደግሞ ዛሬም ጌታ ኢየሱስ ክርስቶስ ይቅር ብለዋል፣ ምሕረት ተደርጎላል ተብሎ ይሄ የመጀመሪያ መሰረታዊ ትምህርት ስንማር ጌታን ከመጠመቃችን በፊት የምንማረው ትምህርት እዛ ጋ ነው እስታክ ያደረጋችሁት ነው የሚላቸው። እዛ ጋ ነው የቆማችሁት። ከእድሜያችሁ የተነሳ አጥንት መቆርጠም ነበር የሚያስፈልጋችሁ። አሁንም እንደ ሕፃን ጡጦ ይዛችሁ ትጠባላችሁ። ወተት ነው የሚያስፈልጋችሁ፣ ጠንካራ ምግብ አያስፈልጋችሁ። ስለዚህ እናንተን በቃል ማስረዳት ጭንቅ ነው ይልና እኔ እስከዛሬ በመጽሐፍ ቅዱስ ከሚገርመኝ እዚህ ዕብራውያን ላይ የተጻፈው ነው ቃል ነው። ምን ይላል? ቁጥር 11 ላይ ጆሮቻችሁ ስለፈዘዙ ይላል። ጆሮቻችሁ ስለፈዘዙ። ሰው ጆሮ ከመፍዘዝ ደረጃ ላይ ከደረሰ ቃል መስማት እንደዚህ አይነት ቁጭ ብለው መማር ትዕግስት የለውም። አይምሮው ይቅበዘበዛል፣ ሰላም የለውም። ለምን? መንፈሳዊ የሚጣፍጠውን ህይወቱን ሊገነባው ሊቀይረው ከሚችለው ይልቅ ዋዛና ፈዛዛዎች ልክ እንደ ሕፃን ልጅ ሃፒ በርዝዴይ ሲባል እንዳለ ዲኮሬሽን የሆነ ልምምዶች ነው ህይወቱ የተጠራቀመበት። ስለዚህ ከጊዜው የተነሳ አስተማሪ መሆን ሲገባቸው በጌታ ቤት ያላቸው ቆይታ፣ በጌታ ቤት ያላቸው ልምምድ ብዙ ሆኖ ግን ለውጥ በህይወታቸው የለም። ስለዚህ እነኚህ ሰዎች ከእድሜያቸው የተነሳ አስተማሪ መሆን የሚገባቸው አሁንም ሕፃናት ናችሁ። ክትትል ትምህርት ነው የሚያስፈልጋችሁ። ጠንካራ ትምህርት አያስፈልጋችሁ። ስለዚህ ደግማችሁ መሰረትን አትጣሉ፣ ወደ ፍጻሜ ሂዱ ይላቸዋል 6:1 ላይ ዕብራውያን ምዕራፍ 6 ቁጥር 1 ላይ። ስለዚህ ዛሬ እኔና እናንተ እኔ ማን መሰልኩ በጌታ ቤት እኮ ምናምን በጌታ ቤት በቆየ ከሆነ እሱ ጥሩ ነው ለሽምግልና ለመላክ
ሰርግ ሲኖር በቃ ሽማግሌ ለመሆን ወይም ደግሞ የሀገር የሆነ መሪዎች ለመሆን ጥሩ ነው። ለመንፈሳዊ ዓለም ግን ሽማግሌነት ወይም ደግሞ ብስለት በእድሜ ሳይሆን በህይወት ለውጥ ነው መመሰል ያለበት እንጂ በጌታ ቤት የቆዩ ሰዎችን አናከብርም ማለት አይደለም። እዛ ውስጥ አይደለም ሞት ይሄ። ምክንያቱም መለወጥ ነው እንጂ ቁጥር መቁጠር አይደለም ማለት ነው። አንዳንድ ሰው ትምህርት ቤት ውስጥ ገብቶ የትምህርት እውቀት ሳይነካው ዶክትሬት ሊይዝ ይችላል፣ ማስተርስ ሊይዝ ይችላል፣ ሌሎችም ፒኤችዲዎችን ሊይዝ ይችላል፣ እንደገና ባችለር ሊያገኝ ይችላል፣ ብዙ የትምህርት ነገሮችን ሊያገኝ ይችላል። ጋሼ ሙላልኝ ብሎ ተምሮ የትምህርት አሰጣጥ ላይ እንደዚህ አይነቶች አስተማሪዎች ሆነው ቢገለጡ ትውልድን ያሰናክላሉ። ለምን? በትምህርት ውስጥ ነው እንጂ ያለፉት ትምህርት አልነካቸው። ምክንያቱም አንዳንድ ሰው ቸርች ውስጥ ነው እንጂ ያለው የቸርቹ ላይ ቢለቀቁ ፕሮግራሞች በረከቶች አያገኘው። ከዚህ የተነሳ በእድሜው እንደ ወንበር ውስጥ እንዳለው ግዑዝ እንደሆነው ሰው በህይወቱ ሳይለወጥ እድሜ እየቆጠረ እንደዛው ይሆናል። ብትነኩት ይሰናከላል፣ ብትነኩት ይደበድባቸዋል፣ ብትነኩት ይጠላቸዋል፣ ብትነኩት ጌታን ትቶላቸው ይሄዳል። ለእናንተ ስለ እኔ እስከዛሬ ያመለኩበትን ቸርች ትችላቸው ይጃለሁ ይላል። አያችሁ፣ ከዚህ አንጻር ነው መንፈሳዊ ብስለት የእድሜ ጉዳይ አይደለም የሚባለው። ሌላው መንፈሳዊ ብስለት ውጫዊ ጉዳይ አይደለም። ይሄ ውጫዊ አፒራንስ የሚባለው ይሄ ለምሳሌ ሰው ስፖርትን ጂምናስቲክ ሲሰራ በሰውነቱ ላይ ቅርጽ ያመጣል። ቢሮጥ ስፖርት ቢሰራ የሆነ ነገር ለውጥን ያመጣል። አንዳንድ ሰዎች በውጫዊ ይዘታቸው በጣም ያስደምማሉ። መንፈሳዊውን ቋንቋ ሲችሉበት የንግግር ችሎታ በጣም እስቲ አሁን በዚህ ዘመን ባሉት አገልጋዮች ላይ በጣም ይሄ እንደ ሳይካትሪስት የሰውን አእምሮ በማንበብ የሰውን አእምሮ የሚይዙ ቃላቶች እነኚህ ሰዎችን በንግግር በማነቃቃት ሰዎችን ትኩረት በሚስብ በማዋዛት በማሳቅ በቃ የሆነ ነገር በማስደመም አይነት ንግግር በመንፈሳዊ ብስለታቸው ያደጉ ሊመስሉን ይችላሉ። እና እንደነኛ አይነት በንግግር ብስለት፣ በንግግር ቋንቋ መቻል፣ በንግግር ሰዎችን ማስደመም እሱ ለቲያትር ይጠቅማል፣ ለመድረክ ይጠቅማል። ወይም ትልልቅ የዚህ ዓለም ሰዎች የሚወዱትን ትልልቅ ጉባኤዎች አነቃቂ የሚባሉ ተናጋሪዎች በአሜሪካን ውስጥ ካሉ ፕሬዚዳንቶች እንደ ባራክ ኦባማ በጣም አንደበተ ርቱዕ ተናጋሪ የለም ይባላል። ሲናገር ማንንም ሰው ያስደምማል። ትዝ ይላችኋል፣ በጣም ዓለም ሁሉ ጉድ ብሎ ነበረ። የመጀመሪያው ምርጫው ላይ የነበረ ጊዜ ብዙ ሰው ተስፋ አድርጎ ነበረ። ብዙ ነገሮችን አስበው በጣም ተናጋሪ ሰው ነበረ ማለት እና እንደዚህ መንፈሳዊ ብስለት ከንግግር ጋር ወይም ከተግባቦት ጋር ይሄ ሰዎችን ለመያዝ የምንጠቀምበት ያ ሲስተም ሳይሆን ውስጣዊ ብስለት ነው። የህይወት ለውጥ ነው። ከውስጥ የወጣ በአንደበት የሚገለጥ ፍሬያማነት ነው እንጂ የንግግር ችሎታ ወይም ደግሞ ጎንበስ ቀና ማለት። በጣም ጎበዝ ሰዎች አሉ ቸርች አካባቢ ላይ የምታዋቸው እጥፍ ዘርጋ የሚሉ በጣም ትሁት፣ እንደዚህ አይነቱን ዲያቆን፣ እንደዚህ አይነቱን ወንጌላዊ፣ እንደዚህ አይነቱን ፓስተር በጣም እኮ በግ ነው፣ በጣም ምስኪን ነው ምትሉ ሰው አለ። እንደዚህ አይነት ውጫዊ በሆኑ ልምምዶች ሳይሆን ከውስጥ የወጣ ነው። መጽሐፍ ቅዱስ በማቴዎስ 7:15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ንጣቂ ተኩላ ከሆኑ ከሐሰተኛ ነቢያቶች ተጠበቁ ይላል። ለምን? የሐሰተኛ ነቢያቶች ባህሪ ተኩላ ማለት በጣም በጎች መንደር ሲሄድ ያ ቀጥ ብሎ የቆመውን ጭራ ወደ እግሮቹ መሃል ይከተዋል። እንዲህ ቀጥ ብሎ የቆመውን ጆሮ እጥፍ ያደርገዋል። ጆሮው ታጥፏል። ለምን? በግ፣ ውሻ፣ ቀበሮ እንደዚህ ተኩላ ሲያይ ይደነብራል። ስለዚህ ለምን ቤተሰብ አልሆንም ብሎ ነው የሚቀርባቸው ማለት ነው። ቤተሰብ መስሎ ነው የሚቀርበው። ስለዚህ ይሄ ቤተሰብ መስሎ የሚቀርብ ስለሆነ አይጠረጥሩትም፣ በጎቹ በቀላሉ አይረዱትም ባህሪውን። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ይሄ ባህሪ የሚታወቀው መቼውም ሰው የውስጣዊ ማንነቱ መሸወድ አይችልም። አንድ ጊዜ እንዲህ ይባላል፣ የሆነ መጽሔት ላይ ነው የነበብኩት፣ ብቻ ሰምቼ ቢሆን ትዝ አለኝ። ሰውየው የበግ ነጋዴ ነው፣ ታዋቂ የበግ ነጋዴ ነው። እና በአንዱ ባህሪው ደግሞ
በጎች ያደልብና በዓላት ሲኖር ይሸጣል። ልክ አሁን በሬ አደልባችሁ እንደምትሸጡት እና አንዱ በጉ በጣም አደልቦት በሚቀጥለው ፋሲጋ ላይ በደንብ አድርጌ ይሸጠዋለሁ ብሎ በደንብ አብልቶት አጠጥቶት ቀኑ ሊደርስ ሲል ዋዜማው አካባቢ ላይ በጉ አይሞትም። በጣም ደነገጠ። ስንት ዓመት ሙሉ የለፋበት በግ ነው። ስለዚህ ምን ማድረግ ሞከረ? ቆጨው። ያበላው ያወጣው የደከመው ድካም ቆጨውና ወደ ጓሮ ወሰደና ቀስ ብሎ ቆዳውን ሳያበላሽ ገፈፈው። ከዛ እሱ ቤት ደግሞ በጣም የሰባ በጣም ያማረ ውሻ አለው። ከዛ ቡቺን ጠራውና ከዛ ወሰደውና ያንን ቆዳ ቀስ ብሎ ከላይ ጀምሮ እስከ ታች ድረስ ሰፍቶ ጭራውንም ቆልሞሞ ላት አስመስሎለት በደንብ በግ አስመሰለውና ከሌሎች በጎች ጋር ቀላቅሎ ወደሚሸጥበት ገበያ ወሰደው። ከዛ በኋላ ልክ ያው እንግዲህ እዛ መሸጫው ገበያ ቦታ ላይ ሲወስድ ያው የውስጥ ባህሪ አይለቅም። ቡቺ ያው እንግዲህ ቡቺ ነው፣ ምንም ማድረግ አይቻልም። ከዛም በሚገርም ሁኔታ ቡቺ እዛ የሚሸጥበት አካባቢ ላይ አጥንት ያያል። አጥንት ሲመለከት ሄዶ አጥንት ላይ ጉብ በጣም ያማረ ነው፣ ግርማ ሞገስ ያለው። በኋላ አንድ ሰው እሱን ለመጠየቅ ይሄ በግ እንዴት ያምራል እባክህ ዋጋው ስንት ነው ብሎ በብትሩ መተት። ቡቺ ተነሳና ለምን መታኸኝ ብሎ ውው። ምክንያቱም በዛን ሰዓት ውስጥ ውጫዊ ባህሪ በግ ይመስላል። በግ ውስጡ ደግሞ ውሻ ነበረ። ውሻነቱ ከአጥንት ጋር ሲጣበቅ ታዩታላችሁ። ውሻነቱ ስትነኩት ይነክሳቸዋል። ከዛ በእንደዛ አይነት ያንን የበግ ነጋዴ ጉድ ሰርቶታል ውሻው ማለት ነው። ስለዚህ መቼውም ውሻ ባህሪውን መቀየር አይችልም። ቆዳ ብታለብሱት፣ የፈለጋችሁትን ልብስ ብታለብሱት ውስጣዊ ማንነቱን ልትለውጡት አትችሉም። ያልተለወጠ ባህሪ ያለው ባል፣ ጓደኛ፣ አገልጋይ፣ ነቢያት ማንም በሉት አንድ ቀን ያ ባህሪያቸው በሚገለጥበት ጊዜ ይናከሳሉ። አንድ ቀን ባህሪያቸው በሚገለጥበት ሰዓት ይጎዳሉ። ስለዚህ ለዚህ ነው ጌታ ኢየሱስ ክርስቶስ ልክ እንደዚህ እንደ ሰውየው በግ የበግ ለምድ ለብሰው በግ መስለው የሚመጡ ነቢያቶች አሉ። እነሱን ከምን ታውቋቸዋላችኋል? ከፍሬያቸው ታውቋቸዋላችኋል። ለዚህ ነው ሉቃስ 11 ከ39 እስከ 42 ጌታ እንዲህ አለ፣ አሁንም እናንተ ፈሪሳውያን አላቸው፣ የጽዋውን የውጭውን ወጨት ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮች፣ የውጭውን የፈጠረው የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆ ሁሉ ንጹሕ ይሆናል። እናንተ አያችሁ፣ እነኚህ ግብዝ ፈሪሳያኖች ኢየሱስ ክርስቶስ ነው ያላቸው ቅሚያና ዝርፊያ ሞልቶባቸው ደግሞ የእግዚአብሔርን ቃል ማይሰሙ የደነቆሩ የተደናቆሩ ውጫዊ ነገር ላይ ፎከስ ያደርጋሉ። ለውጫዊ ነገር ይጨነቃሉ። ለውጫዊ ነገር በሰዎች ለመወደድ ለመከበር፣ ሃይማኖተኛ አገልጋይ ምናምን ለመባል ይጥራሉ። ለውጭው እንደምትጨነቁት ለውስጣችሁ ክፋት፣ ለውስጣችሁ ርኩሰት፣ ለውስጣችሁ ተንኮል ለምን አትጠነቀቁም አላችሁ ኢየሱስ ክርስቶስ። ጌታ ሆይ ጸጋን አብዛለን። ለምን በጣም ድራማ የበዛበት ዘመን ውስጥ ያለን። ይህንን ንጽህና የተሞላውን ክርስትና በአንዳንድ ሰነፎች ሲሰደብ ታያላችሁ። ብዙዎች ዋጋ የከፈሉበትን ክርስቶስ እንጨት ላይ የተንጠለጠለበትን ክርስትና በሰነፎች ምክንያት ይሰደባል። ለዚህ ነው ጳውሎስ ሲናገር ሮሜ ላይ ቀኑን ሙሉ የእግዚአብሔር ስም ይሰደባል። የሚሰደበው በማንም አይደለም፣ በፈጠረን ዳግመኛ ተወልደን ሰው ባደረገን ቸልተኛ በመሆናችን ምክንያት ውጫዊ ድራማ፣ ውጫዊ ማስመሰል እየተሞላ ህይወት ስላለን እግዚአብሔር ከእንደዚህ አይነት ግብዝነት ከተሞላ ህይወት ራሳችንን ልንጠብቅ ይገባል። እግዚአብሔር በነገሮች ሁሉ ማስተዋልን ይስጠን። ስለዚህ ወንድሞቼ መንፈሳዊ ብስለት ማለት መንፈሳዊ ብስለት ውጫዊ ጉዳይ አይደለም። እስቲ ረጋ እንበል ወገኖቼ፣ ባካችሁ ረጋ እንበል። ውጫዊ ጉዳይ በዚህ አይነት ሁኔታ ህይወታችንን ባንጎዳው ባናታለል ደስ ይለኛል። እግዚአብሔር ከረዳን ከእንደዚህ አይነት ክፉ ልምምዶች
ልንወጣ ይገባል። ሌላው ሶስተኛ መንፈሳዊ ብስለት እከሌ እኮ በስሏል፣ አቤት አቤት አቤት፣ እሱ እንደሱ አይነት ህይወት ምናምን የምትሉት ሰው መንፈሳዊ ብስለት የክንውን ጉዳይ አይደለም። ምን ማለት ነው? ባለው ዲግሪ፣ ባለው ማስትሬት፣ ባለው ዶክትሬት፣ ባለው ትምህርት፣ ባለው ስልጣን አይታችሁ ከሆነ ቸርቾች በጣም አደገኞች ናቸው። በተለይ አንዳንድ እኔም አገልጋይ ስለሆንኩ ነው እንዲደፍር የማወራው። አንዳንድ ቸርቾች ወደ ቤተ ክርስቲያን አመራር እንኳን ለማምጣት ሲፈልጉ ባለሀብቱን፣ ባለስልጣኑን፣ ዲግሪ ያለው ዶክተር ከተባለማ አያመልጥም። እዛ ቸርች ውስጥ ሀብት ካለው አስራት ደና አድርጎ የሚሰጥ ከሆነ ሌላ ቸርች ሄዶ አስራቱን እንዳይሰጥ ሽማግሌ እናርገው፣ አገልጋይ እናርገው። ጎበዝ፣ በዚህ አይደለም። ተዉ፣ እረፉ እባካችሁ። በጌታ ፍቅር ላልሰሙ አሰሙ። እናንተ እንደዚህ ውስጥ ከሌላችሁ የእግዚአብሔር ስራ በዲግሪ አይደለም። ዲግሪ ጥሩ ነው፣ አዎ በጣም ያስፈልጋል። ሁላችንም ተምረናል በዚህ አቅጣጫ። በሆነ ጉዳይ አይደለም፣ በሀብትም አይደለም፣ በዝናም አይደለም። መንፈሳዊ ብስለት የሚለካው እሱ ለግድግዳ ይጠቅማል። ዶክትሬትም፣ ማስትሬትም፣ ፒኤችዲም የሚባሉ ነገሮች በሙሉ ጠቅላይ ሚኒስትሩን፣ ፕሬዚዳንቱን የፈለገው ምናምን ጀረናል ሁን፣ እሱ ለግድግዳ ለሀገር ለምናምን ይጠቅማል፣ ጥሩ ነው። ለመንፈሳዊ ብስለት ግን ምንም አስተዋጽኦ የለው፣ ምንም። ምናልባት በቴዎሎጂ ከተማርክ ያንን ተምረክ ከተለወጥክበት እኛን ታገለግለን ይሆናል። ከዛ ውጭ ግን ለእንጀራ መብላ ይሆናል። እሱ አያስፈልግም አይደለም። ለእንጀራ መብላ፣ አገርን ለማስተዳደር፣ ለብዙ ነገር ይጠቅማል። መንፈሳዊ ለውጥ ላይ ግን እሱ ይህን ሊያመጣላቸው አይችልም። እግዚአብሔርን መምሰል ላይ ይሄ ነገርን ሊያመጣላቸው አይችልም። ስለዚህ በውጫዊ ክንውንነት ሰው አይመዘንም። ወንድሞች እህቶች፣ ለሰራነው ምግባር የተቀበልናቸው የእውቅና ሰርተፍኬቶች የብስለት መመዘኛ አይደሉም። ቅድም ብያቸዋለሁ። በቲዮሎጂ ትምህርት ቤት ውስጥ ገብቶ ቲዮሎጂ ሳይነካው የተንሻፈፈ ወንጌል የሚሰብክ ስንት ሰው አለ? የተንሻፈፈ ሄርሜኔቲክስ ወይም የቃል አፈታትን ወይም መጽሐፍ ቅዱስን አፈታት የሚያወራ ስንት ሰው አለ? የተንሻፈፈ የስነ መለኮት ትምህርትን አስተምሮተ እግዚአብሔርን ሙሉን የመጽሐፍ ቅዱስን አስተምሮት አንሻፎ ለራሱ ጥቅም ለራሱ ሐሳብ የሚያጣምም ስንት ሰው አለ? ስለዚህ መጀመሪያ እኔና እናንተ ብስለት ዕውቀትን ማከማቸት ጉዳይ አይደለም። ብስለት በአይምሮ በልብ በሕይወት መለወጥ ነው። ጌታ በነገሮች ሁሉ ጸጋን ያብዛል። ለዚህ ነው መጽሐፍ ቅዱሳችን ሉቃስ 11:52 ላይ እንዲህ ይላቸዋል ጌታ ኢየሱስ ክርስቶስ፣ እናንተ ሕግ አዋቂዎች፣ በጣም ይገርማል፣ የእውቀት መክፈቻ ስለወሰዳችሁ ወየውላችሁ፣ ራሳችሁ አልገባችሁ የሚገቡትንም ትከለክላላችሁ። እግዚአብሔር ከዚህ ይጠብቃል። ሰምታችሁ ከሆነ ደግሜ ላንብብላችሁ ካልሰማችሁ፣ እናንተ ሕግ አዋቂዎች። ምክንያቱም እነኚህ ሕግ አዋቂ የሚባሉት የሚገርማችሁ በእስራኤል የሃይማኖት መሪዎች ታዋቂ 3 መሪዎች አሉ። ፈሪሳዊ፣ ሰዱቃዊና ጸሐፍት የሚባሉ አሉ። ፈሪሳውያኖች የህዝባዊ አስተዳደር ስራ ላይ ህዝብን በማስተዳደር ላይ ትልቅ ሚሽን ያላቸው ናቸው። ጸሐፍት የሚባሉት ደግሞ የብሉይ ኪዳንን የህግ መጽሐፍቶችን ጠንቅቀው የሚያውቁ በቃላቸው የሚሸመድዱ ህዝቡን በማስተማር የሚተጉ ናቸው። ሰዱቃያን ደግሞ የመሰዋቱ አካባቢ ላይ ቤተ መቅደሱ አካባቢ ላይ ዕቃ በመሸከም አንዳንድ ሴሪሞኒን በማዘጋጀት የሚሰሩ ናቸው። የሚገርማችሁ ነገር ሰዱቃያን የሚባሉት ከፈሪሳያኖች እንኳን እርስ በርሳቸው አንድ ካምፕ ውስጥ ሆነው ልዩነት አላቸው። ለምሳሌ ሰዱቃያን ሙታን ትንሣኤ አያምኑ፣ ፈሪሳያኖች ናቸው የሚያምኑት። ስለ ጸሐፍቶች ደግሞ ሲናገር መጽሐፍ ቅዱስ ሲናገር መጽሐፍትንና ኃይሉን አታውቁምና ትስታላችሁ ተብለው ተነቅፈዋል። ቃሉን ነው እንጂ የሚያውቁት በቃል ውስጥ ያለውን ትርጉም አይገባቸውም። ጌታ ኢየሱስ ክርስቶስ በማርቆስ ምዕራፍ 2 ላይ ገብቶ ባስተማረበት ጊዜ የኢሳይያስን መጽሐፍን ከፍቶ ሲተረትር አጋንንት ጮኸ፣ ያለ ጊዜያችን ስለምን ታሰቃየና? አያችሁ፣ የመጽሐፉ ባለቤት ከመጽሐፉ ኃይል ጋር ሲገናኝ አጋንንት ያስጮህ ነበር። በዛ የነበሩት ደግሞ ምዕመናን ምን አሉ? ይሄ ሰው ሲያስተምር እንደ ባለስልጣን ነው፣ እንደ ጸሐፍት አይደለም አሉ። አያችሁ፣ የተለየ ዲግሪ ብንይዝ
ያ ዲግሪ የእግዚአብሔርን ኃይል ላይጠራለን ይችላል። አንዳንድ አይታቸዋል፣ ክርስትና ላይ ሲፋተጉ አይታቸዋል። በትርጉም ላይ በአመለካከት ላይ አብዛኛዎቹ የቴዎሎጂ ትምህርት ቤት ሊበራል ቴዎሎጂ የሚማሩ ሰዎች አሉ። ይሄ የመንፈስ ቅዱስን ልምምድ የጸጋ ስጦታ የሚቃወም አስተምሮት የሚከተሉ አሉ። እና ያ መንፈስ በሐዋርያት ዘመን ቆሟል፣ አሁን አይሰራም ብለው ስለሚሉ ብዙ በዚህ ከሊበራል ቴዎሎጂ ተመርቀው የወጡት በሙሉ ይህን የጸጋ ስጦታ መንፈሳዊ ልምምዶችን፣ ጥሪን፣ ሐዋርያነትን፣ ይሄ ነብይነትን፣ መጋቢነትን የሚቃወሙ ናቸው። ምን እንደሚፈልጉም አይታወቅም። ለምንድን ነው እነኚህ ሰዎች እና እንደዚሁ እነዛም በወቅቱ የነበሩትን ሰዎች ምን ይላቸዋል? እናንተ ሕግ አዋቂዎች የእውቀት መክፈቻ እጃችሁ ላይ አለ። እውቀት አላችሁ፣ ግን እውቀታችሁን መክፈቻው እጃችሁ እያለ ወይ እናንተ አትገቡበት ወይ አታስገቡበት፣ እንቅፋት ሆናቸዋል አላቸው። እንቅፋት ሆናቸዋል። በእውነት ሰው ይላል መጽሐፍ ቅዱሳችን ስለሚናገረው ከንቱ ቃል በፍርድ ቀን መልስ ይሰጥበታል ይላል። አስተውል ወንድሞቼ እህቶቼ፣ የእግዚአብሔርን ቃል ብዙ ካወቀ ብዙ ይጠበቅበታል። የእግዚአብሔርን ቃል ባወቃችሁት መጠን ለዚህ ነው ያዕቆብ ምዕራፍ 3 ላይ ሁላችሁም አስተማሪዎች አትሆኑ ይላል። አስተማሪዎች አትሆኑ። ለምን? ከጊዜው የተነሳ ብዙ ሰዎች ያ አስተማሩትን የተናገሩትን የተማሩትን ቃል መኖር ስለማይችሉ እዚህ ጋም ጌታ ኢየሱስ ክርስቶስ ምን ይላቸዋል? ወየውላችሁ ይላቸው። ወየውላችሁ። ስለዚህ መንፈሳዊ ብስለት ክንውን ጉዳይ አይደለም። ሌላው መንፈሳዊ ስጦታ መንፈሳዊ ብስለት እዚህ ጋር በደንብ አዳምጡ። እዚህ ጋር በደንብ እንድሰሙኝ እንደው የምትወጡ ሰዎች እቺ ሰምታችሁ ውጡ። የምትወጡም ከሆናችሁ መንፈሳዊ ብስለት መንፈሳዊ ስጦታ መሞላትና ማገልገል አይደለም። ምን በትንቢት መናገር፣ በልሳን መናገር፣ ልዩ ልዩ የጸጋ ስጦታ በእኛ ሕይወት ውስጥ መገለጥ የብስለት መለኪያ አይደለም። መንፈሳዊ ስጦታ የአደራ ስጦታ ናቸው። የአገልግሎት ስጦታ ናቸው። አካሉን ቤተክርስቲያንን ለማነጽ የተሰጡ ስጦታዎች ናቸው። እነኚህ ስጦታዎች መንፈሳዊ ስጦታ የሚገለገሉት በመንፈሳዊ ፍሬ ነው። መንፈሳዊ ፍሬ አንደኛው ሚዛን ላይ፣ መንፈሳዊ ስጦታ ደግሞ ሌላኛው ሚዛን ላይ ሆነው ልክ አንድ ንስር በሁለት ክንፍ ባላንሱን ጠብቆ እንደሚበር መንፈሳዊ ፍሬ ሲደመር መንፈሳዊ ስጦታ እሱ ስኬታማ አገልግሎት ይባላል። ለአንዳንድ ሰዎች መንፈሳዊ ስጦታ በሕይወታቸው ስለተገለጠ ሌቦች የሆኑት ለዛ ነው። መንፈሳዊ ፍሬ ስለሌላቸው እርኩሰት የሚያደርጉት ለዛ ነው። መንፈሳዊ ፍሬ ስለሌላቸው ደፋሮች፣ ተሳዳቢዎች፣ በሰው ኑሮ በሰው ትዳር ጣልቃ የሚገቡ ሕይወታቸው ዋጋ የሌለው ፍሬ ቢሶች የሆኑበት መንፈሳዊ ፍሬ በሕይወታቸው ስለሌለ የእግዚአብሔርን ነገር የማይፈሩት በስመ ትንቢት ጨርቅ የሚሸጡት፣ በስመ ትንቢት ጨው የሚሸጡት፣ በስመ ትንቢት ዘይት የሚሸጡት፣ በስመ ትንቢት አፈር የሚሸጡት። ምንም አይሸጥ ነገር አለ እናንተ። ሰውየው አንድ ጊዜ ሲቀልድ አንድ ፓስተር አለና ሰውየው አገልጋዩ እየጸለየ እያለ እሳት 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 አለ አሉ። ማንሽ ቅባት አምጪልኝ አለና ቅባት አፍስሶ አለ። ከዛ በኋላ እሳት 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 አለ። ቅባት ካፈሰሰ በኋላ ማለት እንግዲህ ዘይቱ ፈሷል፣ እሳት ጠርቷል። ከዛም በኋላ ወይኔ ወጥ አድርጎ ሊቀቅለኝ ነው እንደ ያልኩኝ አለች ያሉ ሴትዮዋ። እና እሳት ስለተባለ ዘይት ስለተባለ ምንም በእኔና በእናንተ ህይወት ውስጥ የሚመጣ ለውጥ የለም። እሳትን ሊያመጣ የሚችል የህይወት ለውጥ የመንፈስ ፍሬ ከሌለን ብዙ ሰዎች በጸጋ ስጦታ ስም ተዘርፈዋል። ብዙ ሰዎች በጸጋ ስጦታ ስም ትዳራቸውን አፍርሰዋል። ብዙ ሰዎች በጸጋ ስጦታ ስም ገንዘባቸው፣ ንብረታቸው፣ ቤታቸው ጭምር ካርታቸው ተዘርፈዋል። ለምን? ይታየኛል ስለሚሉ ያንን መሰረት ያደረገ ጠጋ ብላችሁ ስትመለከቷቸው ወይም ደግሞ ልክ አይደለም ብትሉት ሙልጭ አድርገው ይሰድቧቸዋል። ሊያስደበድቧችሁም ይችላሉ። ሊያስፈራሯችሁም ሁሉ ይችላሉ። ቦዲጋርድ ሊልኩባችሁ ሁሉ ይችላሉ። እና
መንፈሳዊ ስጦታ መመላት፣ በመንፈሳዊ ስጦታ ማገልገል ወይም ደግሞ በዚህ ነገር በሕይወታችን ላይ መታየቱ ለብስለታችን መለኪያ አይደለም። መንፈስ ቅዱስን መግለጥ፣ ጥበብን መናገር፣ እውቀት መናገር፣ የፈውስ ስጦታ፣ ታምራት ማድረግ፣ እንደገና ትንቢት መናገር፣ በልሳን መናገር፣ በልሳን የተነገረውን መተርጎም፣ እነኚህ ልዩ 9 የመንፈስ ቅዱስ ስጦታ የሚባሉት እነኚህ ነገሮች በሕይወታችን ላይ መፈጠሩ ክፋት የለውም፣ ጥሩ ነው። እግዚአብሔር ለሚወደው በተለይ ቁጥር 11 ላይ መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ይሰጣል ይላል። በመሰረቱ እነኚህ ስጦታዎች እኔ ዘይት አፍስሼባችሁ እጅ ጭኜባችሁ የሚመጣ ሳይሆን መንፈስ ቅዱስ ራሱ እንደሚፈቅድ የሚሰጠን ስጦታ። እነዚህ ከጌታ ከኢየሱስ ክርስቶስ የተቀበልናቸው ስጦታዎች በሙሉ ልዩ ልዩ የጸጋ ስጦታዎች በሙሉ በእኔና በእናንተ ሕይወት ውስጥ የሚሰሩት ከመንፈስ ፍሬ ጋር ነው። በተለወጠ ማንነት ቅድም እኮ ከፍሬያቸው ታውቃቸዋላችሁ። እነማን? ሐሰተኛ ነቢያቶችን ይላል። በመሰረቱ ሰው አንድ ያላስተዋለው ነገር ሐሰተኛ ነቢያትም አለ፣ ሐሰተኛ አስተማሪም አለ፣ ሐሰተኛ እረኛም አለ፣ ሐሰተኛ ሐዋርያም አለ። መጽሐፍ ቅዱስን ከፍቼ ማስተማር እችላለሁ። እንደው ሐሰተኛ ወንጌላዊ የሚል ያልሰማሁት እንጂ በእነኚህ በአራቱም ሴክተር ላይ ሁሉም ሐሰተኞች አሉ። ሐሰተኛ ሐዋርያት እንዳሉ አንደኛ ቆሮንቶስ ምዕራፍ 9 ማንበብ ይቻላል እና እንደገና ምዕራፍ 11 ነው። ሁለተኛ ቆሮንቶስ ምዕራፍ 11 ለምን ጳውሎስን በአንደኛ ቆሮንቶስ 9 ላይ ሐዋርያነትን አንቀበልም ያሉት ሌሎች ሐዋርያት ስላሉ ነው። ሐሰተኛ እረኞች እንዳሉ ጌታ ኢየሱስ ክርስቶስ ተናግረዋል። ምን ይላል? ነፍሱን ስለ በጎች አሳልፎ ይሰጣል ይልና እውነተኛ እረኛ፣ ያኛው ሙያተኛ እረኛ ግን በጎችን ትቶ ይሄዳል ይላል። የበጎቹን ወተት ይበላል። ላም ሕዝቅኤል 34 ላይ ሄዳችሁ ማንበብ ይቻላል። ዘዳግም 13 ላይ ማንበብ ይቻላል። በተለይ ሕዝቅኤል 34 ስለ ሐሰተኛ እረኞች ይናገራል ማለት ነው። ሐሰተኛ ነቢያቶችም እንዳሉ ይነገራል። እግዚአብሔር ያላላቸው በተለይ በጣም ከሚደንቀኝና ከሚገርመኝ ስለ ሐሰተኛ ነቢያት ሲናገር በኤርምያስ 28 ላይ አንድ ሐናንያ የሚባል ሐሰተኛ ነብይ ነበረ። ይህ ነብይ እግዚአብሔር ያላለውን ህዝቡን ምን አላቸው? 70 ዓመት አልተፈጸመም። 68ኛው 69ኛው ዓመት አካባቢ ላይ ነው እግዚአብሔር ቀንበር አንገቱ ላይ አስቀምጦ እግዚአብሔር የባቢሎንን ቀንበር ሰብሮላቸዋልና ወደ ሀገራችሁ ተመለሰዋል። ኤርምያስ እዛው 29 ላይ መጣላችሁ። እዛው እሱ ራሱ መጣለትና አንተ የሰበርከው የእንጨት ቀንበር ነው፣ እግዚአብሔር ግን በእነሱ ላይ የብረት ቀንበር ይጭንባቸዋል አለው። እና አንተ ሐሰትን ተናግረዋል፣ ህዝቡን አስታልና ትሞታለህ አለው። ያ ሰውዬ መጨረሻ ላይ ትንቢት ተናግሮ ሞተ። ስለዚህ እግዚአብሔር ያላላችሁን የሚሉ በየዘመናቱ በዘዳግም 13 ላይ ማለላችሁ እነኛ ሐሰተኛ ነቢያቶች አገሩን የሞሉ በኢየሱስም ዘመን ነበሩ፣ በጳውሎስም ዘመን ነበሩ፣ ዛሬም ይኖራሉ። አይደንቅም እሱ። ባጭሩ እነኛ የጸጋ ስጦታዎች በራሳችን በህይወታችን ውስጥ እንዲበዙልን ያስፈልጋል። ስለዚህ በአጠቃላይ አንዳንድ ጊዜ የቆሮንቶስን ክርስቲያኖች ትልቁ ችግራቸው በጣም ከሚገርመኝ ተናግሬ ጨርሳለሁ። በቆሮንቶስ ቤተክርስቲያን ውስጥ ከሚደንቀኝ ነገር በጣም ጳውሎስ ከመሰረታቸው እኔ ቆሮንቶስን ሙሉ ቸርች ላይ አስተምሬዋለሁና ከሚገርመኝ ነገር ቆሮንቶስ ማለት በጣም አደገኛ ከተማ ነች። የዝሙት ከተማ ነች። የጣዖት ከተማ ነች። የግሪክ ፈላስፋዎች ከተማ ነች። በሚገርመው ሁኔታ እዛች ቤተክርስቲያን ውስጥ ልዩ ልዩ የጸጋ ስጦታ የተገለጠባት ቤተክርስቲያን ልዩ ልዩ ነገር ግን አንደኛ ምዕራፍ 1 ከ1 እስከ 3 ብትመለከቱ ክርክር የነበረባት ነበረች። እኔ ጳውሎስ ነኝ፣ እኔ ከፋ ነኝ፣ እኔ ምናምን የተከፋፈሉ ነበሩ። እንደገና 4 ላይ ስትሄዱ ደግሞ አገልጋይን የማይቀበሉ ነበሩ። 5 ላይ ስትሄዱ ደግሞ የአባቱን ሚስት አግብቶ ዝሙት ሰርቶ እጁን አንስቶ የሚያመልክ ነው። 6 ደግሞ ስትሄዱ ፍርድ ቤት እግዚአብሔርን ቤተክርስቲያን መሪዎችን ንቀው በየፍርድ ቤት የሚካሰሱ የሰው ገንዘብ ወስደው የሚካሰሱ ነበሩ። 7 ላይ ስትመለከቱ የጋብቻ ችግር የነበረባቸው የዝሙት ጠንቅ አታክ የሚያደርጋቸው ነበሩ። 6 ጀምሮ 7 ላይ እሱን ነው። 8 ላይ ስትመለከቱ ስለ ጣዖት ስጋ፣ ይሄ በተለይ 8፣ 9፣ 10 ስለ ጣዖት ስጋ ነው የሚናገረውና የጣዖት ስጋ ስለ መብላት ይናገራል። 11 ላይ ደግሞ ስለ ስልጣን ይናገራል። 12 ስለ ጸጋ ስጦታ ይናገራል። 13 ስለ ፍቅር ይናገራል። 14 የመንፈስ ቅዱስ ስጦታ አጠቃቀምን ይናገራል።
15 ትንሣኤ እናገራ የትንሣኤ ችግር ነበረ። እንደዚህ ሆኖ ግን የጸጋ ስጦታ ይሰራባቸው። እናንተ በክርስቶስ ለተቀደሳችሁ ቅዱሳን ይላቸዋል ጳውሎስ። ስለዚህ ወንድሞቼ ሆይ ዛሬ እኔም ይህን ክፍል አነባለሁ። አንደኛ ቆሮንቶስ ምዕራፍ 3 1-3 ወንድሞቼ ሆይ ሥጋ እንደመሆናችሁ በክርስቶስ ሕፃናን እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገር አልችልም። ገና ጽኑ መብል ለመብላት አትችሉም፣ ነገር ግን ወተትን ትጋታላችሁ። ገና ሥጋ መብላት አትችሉም ብሎ ወቀሳቸው። እነኚህ ሰዎች በመካከላቸው ምን ስላለ ነው? ክርክር አለ፣ ቅናት አለ። ስለዚህ መንፈሳዊ ብስለት አሁን ዛሬ የነገርኳችሁ አንደኛ የዕድሜ ጉዳይ አይደለም። ሁለተኛ መንፈሳዊ ብስለት ውጫዊ ጉዳይ አይደለም። የንግግር የቅልጥፍና የማስመሰል ጉዳይ አይደለም። መንፈሳዊ ብስለት ብዙ ዶክትሬቶች፣ ብዙ ዲግሪ፣ ዲፕሎማ፣ ልዩ ልዩ ሰርተፍኬቶች፣ የትምህርት ማስረጃው ስላለን ሳይሆን በአእምሯችን በልባችን መለወጥ ነው እንጂ ውጫዊ እውቀት ታጭቀን ያ አይደለም ብስለት። መንፈሳዊ ብስለት በልዩ ልዩ የጸጋ ስጦታ መሞላት፣ በዚያም ደግሞ መገለጡ እሱ መንፈሳዊ አያሰኝም። ብስለት በሰለን አያሰኝንም። እነኛ አራቱ ነገሮች መንፈሳዊ ብስለት እንዳይደሉ ላሳያችሁ ሞክሬያለሁ። ስለዚህ መንፈሳዊ ብስለት እኔና እናንተ እግዚአብሔር በክርስቶስ ኢየሱስ ሕይወታችን ውስጥ እንዲገለጥና እንዲበዛ የሚቀጥለው ማክሰኞ ደግሞ ይህንን በክርስትና ብስለት ወይም በመንፈሳዊ ማቹሪቲ ስፒሪቹዋል ማቹሪቲ የሚለውን ትምህርት የሚቀጥለው ሳምንት ደግሞ ቀጥለላችኋለሁ። ጌታ ኢየሱስ ይባርካችሁ።